ለምሳሌ ኢትዮጵያ ውስጥ ክረምት ላይ በጣም ይጥላል አይደል? እና ደረቅ የሆኑ ወንዞች በዛ ዝናብ በጣለበት ታይም ላይ ከተለያዩ ጋራ ላይ እያወረዱትን እያንዳንዱ ጥሩ መጥፎ ነገር በዛ በጅረት ውስጥ ይዘው ነው የሚሄዱት። ሰው ያገኙትን እየበሉ የሚቀጥሉ ናቸው። በዛ በውሃ ውስጥ ጥሩ የለውም። የመጀመሪያ ቤታቸው ወንዞች ጅረት የሚባሉት ማለት ነው። እና እዛ ውስጥ ያገኙትን ሁላ ይዘው ነው የሚሄዱት። በዛ ላይ የነበረው እንትን የእኛም ሀሳብ እንደዛ በተለይ ውጭ ሀገር ምናምን መታሰር ትንሽ ይከብዳል በነገራችን ላይ ሚድል ኢስት ላይ ከሁሉም በላይ ማለት ነው። እና ብቻ ሁሉም ማለፍ አለበት። በዛ ታይም ላይ ብዙ አብረውኝ የነበሩ ሰዎች ነበሩ በነገራችን ላይ ማለት ነው። ከአሜሪካ ድረስ መጥተው ጠበቃ አቁመው የተከራከሩልኝ ወንድሞች ነበሩ። እነ ሚኪ እና ሌሎች ስማቸውን የማጠቅሳቸው እህትና ወንድሞች ደግሞ ገንዘብ በማሰባሰብ ረገድ የራሳቸውን ሚና ተወጥተዋል። በፋይናንሻልም ድጋፍ በማድረግ ብዙ ሰዎች በጣም ጠንካራ የሆነ ጠበቃ እንዲቀጠር ያደርገዋል። እና መሬትን ደግሜዋለሁ የሚለው ላይ ተስፋ የለኝም ነበር። ማንም ሰው የ39 ዓመት ፍርድ አሸባሪና በሀገር ውስጥ ገብቶ ማለት ነው እንደዚህ አቃቤ ሕግ 39 ዓመት እንዲፈረድ ጥያቄ ሲያቀርብ ከባድ ነበር። እኔ 39 ዓመት እኔ እንጃ። አሁን ወንድሞቼ 20ዎቹ ቤት ነው ያሉት። ራስ ደግሞ 39 ሲመጣ ሁሉንም ይዞ ይላል ነበረ። ግን ያው ሰው ያስባል። ቁጥር ስለጠራ የአላህን ቦታ የሚይዝ የለምና እሱ ሁሉንም ነገር በትንሽ አመት ውስጥ እስር ውስጥ ነፃ አወጣኝ ማለት ነው። እና በጣም የሚያሳዝነው ግን ማለት ነው መሰላችሁ የሆነ አሁን ኢትዮጵያ ውስጥ እኔ እስር ቤት ይቻላል የታሰሩ እህት ወንድሞችን ለመጠየቅ ማለት ነው ማለት አይፈቀድልኝም። እና ሌሎቹ የሚገናኙ ምናምን አሉ ከቤተሰብ ጋር ማለት ነው። እዛ ሀገር ግን ከቤተሰብ ጋር ቤተሰብ ቢመጣም እንኳን የማንገኝበት የነበረ ነው። ሌላው እንኳን ይቀር ማለት ነው። ምን ችግር አለ የሆነ መብራት ቢኖርበት ወይ ፀሐይ ወይ ብርሃን ወይ በቃ ሰማይና መሬትን ባየን ጨለማ ሆኖ ማለት ነው። እኔ አዲስ አበባ ስወርድ ማለት ነው የሚገርማችሁ ነገር እንትኖቹ ያመጡ ፖሊሶች እንዴ በስርዓት ተስተካክለክ ምናምን ሂድ እንጂ ተራመድ እንጂ ምናምን ሲሉ እኔ እኮ አይኔ ማልኳቸው። ከዛ ለምን ምናምን ስላቸው ብለው ሲቀበሉ አይ አይኔ እንደማይ ታውቃላችሁ። ለምን ያ ሁሉ አመት ፀሐይም ደመና ሰማይም መሬትም መብራትም አይተናናቅም። ጨለማ 2 ጊዜ ፍርድ ቤት ሄጄ ነበር ማለት ነው። እና 2 ጊዜ ፍርድ ቤት ሲሄድ አይኔን በጥቁር ጠጥሬ ነው የሄድኩት። ዳኛው ጋር ብቻ ነው የሆነ 1 አመት ከ4 ወር ከታሰርኩ በኋላ ዳኛ ፍርድ ቤት የቀረቡት እሱ ጋር ሲቀርብ ማለት ነው። እንዴ ይፈር እዚህ ጋር የሆነ ሰንሰለት አለ፣ እግር ላይ ሰንሰለት አለ። ከዛ ደግሞ እዛ አንገታችን ላይ የሚጠለቅልን ጂፒኤስ አለ። ጂፒኤስ እንት ነው ማለት ነው ካሜራ የምናወራውንና የምናስበውን እንደዚሁም ደግሞ የተለያዩ እንትኖች ኢንፎርሜሽኖችን እየሰበሰበ ፎርዋርድ የሚያደርግላቸው እንትን ነበር እና እዛ ስገባ ማለት ነው ምንድን መሰላዮች አለችው ማለት ነው እንትኖቹን ፖሊሶቹን እንዴ ይሄን ልጅ አሁን እግሩንም አንገቱንም እጁንም ማሰራችሁት የሆነ ጥያቄ በጠይቀው እኮ ያልሰራውን ወንጀል እኮ ሰርቻለሁ ብሎ ሊያምን ይችላል እና ልቀቁት ምናምን ሲላቸው እንትናይ መልቀቅ እንዳንችል አቃቤ የሆነ ምንድነው በአማርኛ የሚባለው አውሮ የሰጠን ወረቀት አለ ወይም ደብዳቤ አለ ምናምን አሉት። ከዛ አሁን ይሄ ህግ ቦታ ነው የማይሄድም ምናምን አሉ። እና ምንድን ነበር ደግሞ ሌላው እንትን እኔ ወደ እስር ቤት ሲሄድ ማለት ነው ወደ ፍርድ ቤት ሲሄድ ከቢያንስ ወደ 8 ነው ምናምን ያ ከ8 በላይ መኪናዎች አጅቡኝ ነበር። የሚገርማችሁ ነገር ስናይፐር ምናምን ያጠመደው ምናምን ሆኖ ከዛ ፖሊስ እኔ ግርም ይለኝ ነበር እንዴት ወንጀል ሰርቼ ነው ምናምን ነበር።
ግን ያማለ ይማለ ማንም አሸባሪ ስላለ ማንም እኔን ያችን 39 ዓመት ያችን እስር ቤት እንደበላ ስለጣረ አላህ ግን አልተወኝም። ወላሂ ነው ማለት ዳይማን ሁሌም ምን ያለህን አመሰግነዋለሁ። ሁሌም ደግሞ በዛ በችግር ጊዜ ማለት ነው በተለይ ዳንኤል አቶ ዳኜ ማለት ነው የዋልልኝ ውለታ አይደለም ማለፍ ያን እስር ቤት መርገጥኛ ያለንበት የአሸባሪዎች እስር ቤት ነው። አንደርግራውንድ ነው እየተመላለሰ ጠዋትና ማታ እያሉት ማለት ነው። ለኔ ብሎ 21 ቀን ነው እንደዚህ ተመላልሶ እዛ እስር ቤት 2 ቀን አግኝቶኛል። ይቻላል ያልጥሩ መጽሐፍ የተለያዩ የመወዳቸው መጽሐፎች ገዝቶ ሊያስገባልኝ ሞክሮ ነበር ግን አይሆንም ማለት አይሆንም ማለትና ግን ሳውዲ ብትታሰርም ወንጀል እስከሌለበት ድረስ እስከሚጣራ ድረስ አቃቤ ሕግ የፈለገውን ነገር አድርጎ 100 ዓመት እንኳን እስር ቤት ለመጨረሻም ሳውዲ ራሷ 39 ዓመቱን ማለት ነው ይሄ 39 ዓመት አይደለም 6 ቀን የሚያሳስረው ወንጀል የለውም ከኛ ጋር ምንም አይነት መውጣት ወይም ቀሪው ወንጀልና ጉዳይ የለውም ነፃ ነው ምናምን ብለው እንትናሉና ዛ ፍርድ ላይ ግን በነገራችን ላይ የሳውዲ አረቢያ ሀገር ውስጥ ሚኒስቴር ማለት ነውና የሪያዱ አሚር በጣም ነው የተባበረኝ። ወላሂ ነው የምላቸው አበሻ ነው ኢትዮጵያዊ ነው የውጭ ዜጋ ነው ምናምን ብለው ወላሂ አልተው እኔ ሳውዲ ያደኩበት የተማርኩበት ራሴን ያወቁበት ሀገር ነው። ከኢትዮጵያ ሲሄድ እኔ ራሴን በደንብ የማላቀሳልኝ አሏሻቸውም ማለት ነውና ያን ያላመት ስኖር 2 ጊዜ ነው አንድ ጊዜ በግብጽ ጉዳይ ተይዤ ታፍኜ ነበር ያኔ ከመንግስት ጋር አብሬ ነበር የምሰራውና የኢትዮጵያ የውጭ ጉዳይ ሚኒስቴርና ያለው እንትኖች ተነጋግረው በታሰርኩ በ2 ሰዓት ነው ያስለቀቁኝ ማለት ነው። ይሄ ሁለተኛው ነበርና ሁለተኛውም ላይ ደግሞ የኔም ምንድነው ጠበቃ በጣም ጠንካራ ጠበቃ ነበር የተከራከረልኝ። እኔ ደግሞ ያን 39 ዓመት እንትን እንድል እዛ እንዲሰድቅብኝ ማለት ነው አብሬ ስትከራከር የነበረች ይሄ ናዲያ የምትባል ማለት ነው ሱዳኒ ሆና እኔን ታሳስራለች። የሚገርማችሁ ነገር ማለት ነው ወንጀለኛ ነው ምናምን ብላና ለኔ ሁሉም ባለውለታዬ ነው። በርግጥ ባልገባ ሞት ነበር እኔ በርግጥ ማለት ነው እና ምን ላይ መሰላችሁ አላህ የሚወደው ነው የሚፈትነው ማንንም ፈጣሪ የሚወደው ነው የሚፈትነው ሰው ይሆን የተጠበቀ ቦታ ሊያስቀምጠኝ አለ እኔን እዛ ያንና ሁሉ አመት እስር ቤት አቆየኝ። ከዛ እውቀኑ ሲደርስ ወጣው ወጣም ደግሞ ምንም ያጋጥመኝ ነገር የለም እንደማንኛውም ኢትዮጵያዊ ሀገር የገባው ፓስፖርት ክሎዝ ነው ባይዘው ይውላችሁ ስልክ እየደወሉበት ነው። አዎ በጥቅሉ አሁን ያው ክላስ ወደ ስራው ሀሳብ እንግባ ኢንሻአላህ። ምስጋና እያቀረበ ነው ለህዝቡ ጠፍቶ ከርሞ። አይ ስሌማን ሻው እንዲያው ይሄ ነገር ከተጀመረ እውነት ለመናገር ስሟን መጥቀስ ባልፈልግም ምናልባት እንግዲህ ያለሽበትን ኮንዲሽን ስለማላቅ ከጀርባ ጠንካራ እህት ነበረች። እሷ ደግሞ አሁን ቅድም ስሌማን ሳይሳች ነበር የተበቀሉ ነው የተባረኩት እና አብሽሩ ፖለቲካ ሆነ አልዋራም ብዙዎች ፖለቲካ እንዳትወራደራ ምናምን ነው እንግዲህ እኔ ፖለቲካ አልዋራም ሰው ያሳልፈው ነገር ነው ያወራሁት እና ማንንም በማገር ለማማረር አይደለም አንድ ሀገር መንግስት አሸባሪ ወይ ወንጀለኛ ነው ተብሎ በመጣለት ሪፖርት ይዞ የመመርመር የማሰር ግዴታ አለበት። እኔም ታሰርኩ ተመረመርኩ ነፃ ወጣሁ። ግን ነፃ ስወጣ 2 አይነት አወጣጥ አለ። እኔ ሳውዲዎች ማለት ነው በጣም ያደነኳቸው ነገር የዛን ሀገር መንግስት ማደንቅበት አንድ ነገር ልንገራችሁ ማንም ባልሰራው ወንጀል እንደማይፈረድበትና የተፈረደው ነገር ተቀባይ እንደሌለው ነው። ለምሳሌ የትም ሀገር ይሁን ማለት ነው የምነግራችሁ ነገር ማለት ነው
አንድ የውጭ ጉዳይ ሚኒስቴር የራሱን ኮሚቴ አዋቅሮ እስረኞች ያላቸውን ቅሬታ አቅርቡ ተብለን ስናቀርብ በዛ ቅሬታ መሰረት ነው የኔ ፍርድ ካንስል የተባለው ማለት ነው። እና ስወጣ እንኳን የሚገርማቸው ነገር አስረውኝ እንኳን የመጨረሻ ያን እንትን ከፍርድ ነፃ ምናምን ተብዬ በቃ ከዚህ በኋላ ወደ ሀገር ነው የምንልከህና ራስን ጠብቅ፣ ኢትዮጵያ ውስጥ ለሚሆነው ነገር እኛ ኃላፊነት አንወስድም፣ ቀይ መስቀልና ዓለም አቀፉ የጋዜጠኞች ማህበር ጉዳዩን ይከታተሉልሃል፣ ወጣት ስለሆንክ ነው ስሜታዊ አትሁን፣ በሆነው ነገር አዝነናል፣ ይቅርታ፣ ይህን ያህል ዓመት መታሰር አልነበረብህም፣ አስፈላጊ የተባሉ ነገሮችን ሁላ ያንተ ህይወት እንዲቀጥል እኛ ምንም አይነት እንግልት እንዲያገኝ እንኳን ስለማንፈልግ ካለው መንግስት ጋር እንነጋገራለን፣ ይቅርታ እንኳን ብሎ በግለሰብ እንኳን ማለት ነው። እና ያሰረኝ እንኳን ዛብጥ ቀጥዬው መርማሪ ጀነራል በጣም አደንቀዋለሁ። እና ለዚህ ሁሉ የዳረገኝ ምንድን ነው? እናንተ ልክ ከጎኔ ስለነበራችሁ ነው። ከሁሉም በላይ አላህ ከጎኔ አለ፣ ሁሌም የማይተው አልሐምዱሊላህ። ቀጥሎ ደግሞ ምርጥ እህትና ወንድሞች አሉ። ከዛ ያውላ ነገር አለፈ፣ ኢትዮጵያ መጣሁ። ኢትዮጵያ ደግሞ አንድ ሰው በየትም ሀገር መውጣት አይችልም። እኔ እዚህ ሀገር ላይ ስመጣ ማቀውን የሳኡዲን ነው ማለት ወጣትነትን አንድ ሰው ራሱን ያወቀበትና አትግባባም ከሰው ጋር ማለት አይደለም። ቢያንስ ወደ 2 ወር ምናምን አይኔም ነበርና ቀስ እያለ ነው የለመድኩት ያለፈ። ከዛ በኋላ እንደነበረ ስራ ለመስራት እንኳን ሰርች ሲደረግ በጣም ግራ ያጋባሃል። ታውቃላችሁ ማለት ከምንም ሰርተም እንትን ብለ የሚለው ነገር ትንሽ ይከብድ ነበርና ብቻ ማለፍ ባለብን ጊዜ ያልፈናል፣ ህይወት ይቀጥላል። ደግሞ ለምን የሆነብኝ ብዬ አልተሰሰትም። ምናልባት ወንጀለኛም ተበዬ የታሰርኩበት ምክንያት በእነሱ መንገድ እኔ ወንጀለኛም ልሆን እችላለሁ። ሰው እንደራሱ ነው የሚተረጉመው። ወኝም ከሆነ አላውቅም በእነሱ መንገድ። ያው እዚህ ጋር ታውቃላችሁ አንዳንድ ጊዜ መሸነፍና መሸናነፍ አለ። ደግሞ እኔ ተሸናፊ ነኝ እዚህ ጋር ማለት ነው። 3 አመት ታሰራለህ፣ ዳግም ትሸነፋለህ ይመስለኛል። አማርኛ ከተረጎሙ ነው ይገባቸዋል። እና ተሸነፍክበት ቦታ ላይ ደግሞ ፈተና ነው መቀበል ግዴታ ነው። ሰውኛ እኔ እንደ ግለሰብ ቀበለዋለሁ። ብዙዎች ለምን ዜና አሰራም ለምን እንደዚህ አታገልም ምናምን ይላል። በሰራ ዜና ብታገል ወዘተ ወዘተ አስያቂ መሰላችሁ። አንዳንዶቻችን ማለት ነው እስር ቤት ስትሆኑ በመንስታሰሩ ራሳችሁ ብቻ አይደለም ልጅ ይታሰራል፣ እናት አብራት ታሰራለች፣ አባት ወንድም ወዳጅ ዘመድ ሁሉም አብሮ ይታሰራል። ሲታሰራም ሰው ግለሰብ ብቻ አይደለም የሚታሰረው፣ ማንም ሰው ብቻ ሆነ አይደለም የሚታሰረው። እሱ በታሰረበት ምክንያት ሚስቱም ልጁም አባቱም እናቱም እህቱም የህሊና እስረኛ ናቸው። ቆሞ ስለተራመደ ብቻ እስረኛ አይደለም። ምክንያቱም 20 ሰዓት የሚያስቡ እስር ቤት ስላለው ልጃቸው ወንድማቸው ወይ ባላቸው ወይ ጓደኛቸው ነው። እና ስለዚህ እኛ አምነንበት ያን ነገር 3 አመት ዋጋ ከፍለናል። ከተሸነፍን ብቻ ሳይሆን ደግሞ በአንድ መንግስት ቁጥጥር ስር እስካለን ድረስ ዝም ብለን የራሳችንን ኑሮ መቀጠል ነው። በዛ ሊበራል አካታች የሆኑ ሀሳቦችን መጻፍ ነው። ያ ማለት ምንድነው? ለህዝቡ የሚጠቅመው እንጂ እንደዚህ ፊት ለፊት አይቻልም። እንደኛም ዘኑልን እየተዛዘን እንቀጥል። ክህደት ምናምን የሚሉ ደግሞ አሉ አንዳንድ ሰዎች ውስጥ መጥተው ማነው አማራን ካድከው ነው። እኔ ከ2021 እስከ 2023 ድረስ ለኢትዮጵያ ነው የታገልኩት፣ ለአባይ ግድብ ማለት ነው። ኢትዮጵያ ውስጥ ዲጂታል ዲፕሎማሲ አይታወቅም። የሚታወቀው የኤምባሲዎች ደብዳቤ የድሮ አሰራር ነበር። ዲጂታል ዲፕሎማሲ በዚች ሀገር እንዲሰርጽ ያደረኩት እኔ ነኝ። በልማጋነን አይደለም፣ ማንም አይታወቅም ነበር። ትዊተር ሃሽታግ ምናምን የለም። ለምሳሌ ኖሞር ምናምን እኔ ነበር ክሬት ያደረኳቸው፣ ሌሎች ያው ዝነኛ ቢሆኑበት እና ሀብታቸውን ቢያፈሩበት ማለት ነው። ከውጭ ሚዲያዎች ደግሞ እንደኔ በጣም ቅርርብነትና አብሮ የሚሰራ ሰው የለም ነበር። ለኢትዮጵያ ለአባቴ፣ ለእናቴ፣ ለእህቴ፣ ለወንድሞቼ አንድ ነገር ሳላረግላቸው ለኢትዮጵያ እኔ በጣም አገልግዬላታለሁ። እኔ በዚህ በጣም ደስተኛ ነኝ። ያ ግድብ የኢትዮጵያውያን በጣም ኩራት ነው። በቻልኩት አቅም ድምፅ ሆኛለሁ እኔ የማሏሽበት ነገር ማለት ነው። በጣም ያኔ ነበር እንደውም ለእኔ በጣም ቻሌንጁ የምነግራችሁ ነገር ማለት ነው። ምክንያቱም የአረብን ገቨርንመንት እዛ ጋር መታገል ማለት ውድነት ይጠይቃል። እኔ እነግራችኋለሁ። እኔ በዛን ጊዜ ያንን ሁላ ትግል ስመራ እንትን ስናደርግ እኔ እንጃ
ህይወቴ ለራሱ እንኳን ጥሩ ህይወት እንኳን እየኖርኩ ምናምን አይደለም። ገና ልጅ ነኝ። ገና ምንም እንትን የምለው ነገር የለም። ግን የሀገር ፍቅር ነበር እንትን ያለና 3 ዓመት ለኢትዮጵያ ታግያለሁ። ኢትዮጵያ ለእኔ 1 ብር ከፍላኝ አይደለም ምስጋና ሰጥታኝ አታውቅም። እንድትሰጠኝም እንድትከፍለኝ አይደለም፣ ግን መሆን ስላለበት ነው። እልህ ነው። እኔ በተፈጥሮዬ አንድ የምነግራችሁ ነገር ማለት ነው። አሁን አረቦች ሙስሊም ናቸው፣ አንተም ሙስሊም ነህ ወይም እኛም ሙስሊም ነን፣ ለምን እኛን ዞረህ ትታገላለህ የሚሉ ነበሩ በዛ በህዳሴ ግድቡ። ሃይማኖትና ፖለቲካ ይለያያል። እህት ወንድሞች የምነግራችሁ ነገር ሃይማኖት አንድ ቢሆኑ ቋንቋ አንድ ቢሆን ቢባል ሶማሌዎች ከሁላቸውም ተመሳሳይ ሃይማኖትና ተመሳሳይ ቋንቋ ያላቸው ናቸው። ግን ስንት ሶማሌ ነው ያለው? በጣም ብዙ ነው። ኢትዮጵያ ውስጥ ያለው የሃይማኖት መሰረት ያደረገ ፖለቲካና ኢትዮጵያ ውስጥ የሚኖረውን ነገር ከሃይማኖት ጋር ካያያዝ ነው። ሃይማኖት አይገራም፣ ኤዲት አይደረግም፣ በሀሳብ አይመራም። ቅዱስ ቁርአን አንዴ ነው የወረደው። ያንን አስተካክላለሁ ካልክ ያው መካድ ነው። መጽሐፍ ቅዱስም አንዴ ነው ተጽፎ ወደ ሰው ልጆች የመጣው አይደለ? ያንን አስተካክላለሁ ካልክ የራስን ሃይማኖት መመሰረት ነው። እና እኔ ሌላ ሀገር ፓኪስታን፣ አሜሪካን፣ ሌላ ሀገር ካለ ሙስሊም በሃይማኖት ልጋራ እችላለሁ። ለእኔ ግን በደማዊ ማንነትና ከኔ ጋር አብሮ ያለው ማን ነው? የኢትዮጵያ የክርስትና ሃይማኖት ወይም የሌላ ሃይማኖት ነው። ከእነሱ ጋር ነው። ምክንያቱም ይቺ ሀገሬ ናትና ማለት ነው። እና ያንንም ስንታገልኛል ስታገል እኔ ከሃይማኖት ጋር ምናምን እንትን ብዬ ምናምን አናና አረቦች ብዙውን ጊዜ ያን ነበር እንትን የሚገርማችሁ ማለት ነው። እና ስለዚህ ምንድን ነው ፖለቲካ ገዢ ነው፣ ሀሳብ ነው። በተለያየ ጊዜ እንደ ህዝቦች ስልጣኔና እንደ ህዝቦች እድገት ሀሳቦችን እየቀያየረ እንትን የሚል ነው። ሃይማኖት ደግሞ አይቀየርም፣ አይለወጥም። እና በሃይማኖት ልንለያይ እንችላለን እንጂ በሀገር ደረጃ፣ በማንነት ደረጃ፣ በቀለም ደረጃ ሁላችንም አንድና አንድ ነን። ስለዚህ የሃይማኖት ፖለቲካ አይሰራም ልላችሁ ፈልጌ ነው። እኔ ምን አገባኝ ማንም ምንም ሁላችሁም ቀብር ውስጥ እያንዳንዳችን እኮ የምንሞተው ብቻችን ነው። ከአረቦች አንድ አባባል ግን የምወደው እንደው ታውቃላችሁ፣ ከፈን ለይሰ ለው ጀብ የሚባል አለ። ከፈን የነጩ ጨርቅ አለ አይደለ? እሱ ተጠቅለን የምንሄድበት ኪስ የለውም። ኪስ በሌለው ከፈን ተጠቅለን ለምንሄድበት ነገር ከእውነትም አንራቅ፣ አንፍራም፣ እርስ በርሳችንም አንጠላላ። ምክንያቱም መጨረሻችን እንደዛ ነው። እዛ ከፈን ውስጥ ብቻችን ነው የቀብር ጥያቄ የምንጠይቀው እንጂ ለብቻ ከዚህ ጋር ለምን ግሩፕ አልሆንክም ብሎ የሚጠይቅ ሁሉም ወንጀሉን ራሱ ነው የሚጠየቅበት። እና ያን ትግል ስናደርግኛ እንደዛ ብለን አይደለም። ደስ የሚለው ነገር ግን ግድቡም አልቋል። በጣም ደስ ይላል። ግድቡም ራሱን ጠብቋል። በጣም ደስ ይላል። እኛም እዛ ጋር ታሪካችንን ጽፈናል ማለት ነው። ይሄ የሚቀጥል ነው። ለአማራ ደግሞ አልካድም የሚባለው ውሸት ነው። እኔ አልክደውም። በክደው የትኛውም መንግስት ሚዲያዎች ላይ የትኛውም የመንግስት የስልጣን እርከኖች ላይ ገብቼ መስራት እችላለሁ፣ መብቴ ነው። መካድም ምናምን ከፈለግ ነው። ግን እኔ እሱን አላስበውም። ታውቃላችሁ፣ እሱን አላስበውም። አሁን የምፈልገው ምንድን ነው? በፊት ወጣት ሆናችሁ ኢኮኖሚካ ራሳችሁን ሳታደራችሁ ወደ ትግል ስትገቡ ያ ትግል በሆነ ችግር እናንተን መፈተን ሲጀምራችሁ ምንድነው ለምሳሌ እናንተ ትደክማላችሁ፣ የስነ ልቦና ተጽዕኖ ይመጣል። ሰው ሱሌማን ምን አደረገ? ከዚህ በኋላ አሁን ፖለቲካውን ቀስያን ማዕከላዊ የሆነ ሀሳቦችን እንሰጣለን፣ ግን አልካድንም። መካድ እንደዚህ አይደለም። ክዷል ብሎ የሚያምን ደግሞ እንግዲህ እኔ እንጃ። ከዚህ በፊት ታግሎ ያፈራው ፍሬ ካለ አብረን እናየዋለን። እንደዛ ነው። ለመሰላችሁ ይሄን የምላችሁ ነገር አንዳንድ ሰው ብዙ ዋጋ ከፍለን እንደገና ደግሞ ዋጋ የከፈልንበትን ነገር ባናጎስል ምናምን እንደዚህ ሰዎችን ስንናገር ተጽዕኖ ያመጣል። ወላሂ አንድ ሰው ምንም አሁን ለምሳሌ ሱሌማን አንተ አማራን ካድክ ኢትዮጵያን ካድክ ቢሉኝ ማለት ነው እንዲሁ አይ ምን አድርጌ ነው የካድኩት? እስኪ እኔ የከፈልኩት ዋጋ ለምን ያን ዋጋ ከፈልኩሽ? እኔ እኮ የቤተ መንግስት ቅርብ ልጅ ነኝ እኮ። እንደኔ መረጃ በተለያዩ ደቂቃዎች አብዴት የሚያደርግ እኔ እንጃ። ራሴን ለማካበር እንደኔ ከዓለም አቀፍ ሚዲያዎች ጋር ራሱን አብሮ የሰራ የለም። ደግሞ አምነን በታገልንበት ጊዜ በዛች በ3 ወር ውስጥ
ታውቃላችሁ የአማራ ትግል የት እንደደረሰ የነበረው። ከዛ በኋላ ያው እኛ እስር ቤት ነው ያለነው እና በዚህ ችግሮች ውስጥ ነው ያለነው። ይሄን ሁላ 3 አመት እስር ቤት አልፈናል። ገቢ የለም። ይሄን ሁላ ጊዜ ይኖረናል። 1 ብር ራስን መያዝ መቻል ማለት ከባድ ነውና ያን ነገር ለማስተካከል የራሴን ስራ ጀመርኩኝ። የራሴን ስራ ደግሞ የምሰራው እንደነገርኳችሁ ውጭ ሀገር አድገን ተምረን እዚህ ሀገር የምንመጣ ሰዎች የሆነ ስራ ቶሎ ብለን ለመጀመር እንቸገራለን። በእርግጥ እኔ ስማቸውን እዚህ ጋር መጥቀስ አልፈልግም። ይሄ ስራ የነሱ ሚና ባለቤት ነው። ገንዘቡ የነሱ ነው። ወላሂ ነው የምላችሁ። ሀብትነቱ የነሱ ነው። በጣም ያገዙኝ እነሱ ናቸው። ታውቃላችሁ ኢትዮጵያ ውስጥ ያሉ ሰዎች ማለት ነው። ግን ምን አደረጉ? አሁን አንተ ራስህን ማደራጀት አለብህ። በቃ ለምን ዝም ብለህ ትኖራለህ? ሁሉም ነገሮች እስከሚስተካከሉ ጎበሱ ምናምን ብለው ስራ ሰጡኝ። ስራዬን በተመለከተ አብራራላችኋለሁ። እዚህ ጋር ሁሉም ነገር የራሱን ስራ ሊከፍትብን ነው እንደዚህ ሊል ነው ነው። እኔ እንደዚህ አይነት ሊና የለኝም። እኔ ምንም ነገር አልሆንም። ምክንያቱም ካሳለፍኩት ህይወት ይልቅ ወደፊት የሚመጣውን ህይወት የተሻለ ይሆናል ብዬ ነው ያሳለፍኩት። ለእኔ ትምህርት ቤቴ ነው። የሰው ልጅ ዩኒቨርሲቲ ግራጁዌት አድርገን ስንወጣ እዚህ እንደርሳለን ብለናል። ግን የምንኖርለት ዓላማ እስካለ ድረስ ያን እናሳካለን ብለን ነው እና ያ ይሳካል። ስለ ስራዬ ተጨማሪ ማብራሪያ እሰጣችኋለሁ። አዲስ የገባችሁ ካላችሁ እንኳን ደህና መጣችሁ እላለሁ። ጆከር ወንድሜ እንዴት ነህ? ሰላም ነው? እንኳን ደህና መጣ። ሀሳብ መስጠት ትችላላችሁ። ሚዩት ላደርግላችሁ ነው። አመሰግናለሁ። ኮምብሊንክ ታፕ ኮምብሊንክ አርጉ። ዱት ማን ነው ቤታቸውን የከፈታችሁ የዘጋችሁ ክፈቱ። ጆከሬ እንዴት ናችሁ? ሱሌ እንኳን ደህና መጣ። ምናልባት ፖዝ አድርጋል እየሰማኝ ትሆናለህ። ተደውሎ እሺ ይመለስ አውሮ ተብሏል ተከልሏል። እሱም ደግሞ እያወራ አይደለም የድሮውን ያለፈውን ነው። አሁን ስለ ስራው እንትን እያለ ነው። ደውሉበት። ለዛ ነው እንዲያታወራ ተጠንቀቅ ነው። እኛ ደግሞ አይደለንም። አሁን የሌላ ሀሳብ ነው ማውራት የያዘው። ስለዚህ ኢንሻአላህ የተደወለበት ስለሆነ ነው ይመለሳል። ሰላም ነህ ጆከሪ? ከፋት ይመለስ። እሺ ታብታብ አድርጉን። ተታይ ኮምብሪንክ አድርጉን ይመለሳል ኢንሻአላህ። አንዳንድ ጊዜ ኮምብሪንኩን በሉ ሱሌማን የተወሰዱክ አንዳንድ ሰው እንትን ላይ ይደውሉልኝና ቴክስትን ሲጽፉ ለምን አሁንም እንዳትገባ ምናምን ፖለቲካ አታውሪ። ያኔ ፖለቲካ አላወራም። የሚያሳለፍኩትን ህይወት ነው እንትን ያልኩትን። ለምን አንዳንዶቹ እዚህ ጋር ስሜን እንዲያጠፉብኝ ነው አልፈልግም። ሰላም ነህ ጆካ? ሰላም ነው ብሮ፣ እንዴት ነህ? አለ ወንድሜ። ያለፈው አልፏል። አሁን የግል ስራህን ምንም ማብራራት አይጠበቅብህም። የቻልከውን አድርገሃል። መክፈል ያለብህን ከፍለሃል። ይዘህ የመጣኸውን ነገር ብቻ ወይም እስር ቤት ያሳለፍከውን አብራርተህ ይሄ በዚህ ወገን ከሌ የሚለውን ትተህ ይዘህ የመጣኸውን ነገር ብቻ አስተዋውቅና መደረግ ያለበትን ነገር ማድረግ እንጂ ከሊህም ብሎ ይሄ እንዳደረገ እንደዚህ ልትሰራ ነው የሚለውንም ሀሳብ ባታነሳ እንደኔ መልካም ነው። ለምን ያለህበትን ቦታና የምትኖርበትንም ሁኔታ እኔ በደንብ ስለማቅ እሱ ነገር ማብራራት አይጠበቅብህም። ይዘህ የመጣውን ነገር ስላሳለፍከው ነገር አውርተሃል። አሁን ላይ ስላለው ነገር ግን ወደ ስራ ነህ። ስራህን ብቻ አስተዋውቅና ያለውን ነገር እንቀጥላለን እንጂ ጥቃቅንና አነስተኛ ሀሳቦችን አንስተህ ማብራራትም አይጠበቅብህም። ኦኬ እሺ አመሰግናለሁ። እኔ እነዚህን ነገሮች ያልኩትኝ ግልጽ እንዲሆንላቸው ለመሰለ የኛ ሰው የሆነ ነገር እንትን ስትሎች ስራ ምናምን ሲባል አንዳንዶቹ ሆን ብለው ያው የሰው ልጅ በቀን 25 ኢንች የሆነ ቫይረስ ያመነጫል። ጥላቸው ወይ ምቀኝነት ወይ ፕሮፓጋንዳ የሚባል የሳይንስ ጥናት አለና እሱን ለመናገር ነው። እኔ ማለት መንግስት ይሄን ሰጥቶት ምናምን የሚሉ ፖስት በጣም ይጽፋሉ። እኔ ማንም ምንም ያደረገልኝ ነገር የለም። ራሴ እንጂ እኔ የምኖረው ከዚህም በኋላም ራሳችን እንችለን የምኖረውና አሁን ካለው መንግስት ጋር ታውቃላችሁ ግን ያለሁት መጥፎ ነገር ማውራትም መናገርም አልችልም። ለምን
ሌላ የሚመጣብኝ አጭር ነገር እኔ አሁንም ልንገርህ ከማንኛውም ከፖለቲካ እንትን አግልዬ ያለው ሰላማዊ ግለሰብ ነው ይበልና ነገሮችን ቀጥል። ምንም ማብራራት አይጠበቅብም። እንደዚህ ጥያቄ እየተነሱ ወደ ሌላ ነገር ያስገባዋል። ሁኔታ ነገሮችን እኔ ስለምረዳ ነው። ምንም ማንም ወደ ስራ ገብተሃል። የግል ስራህን ይዘህ ነው የመጣህ። የግል ስራህን ያሳለፍከውን የእስር ቤት ታሪክን አወራሃቸው፣ ሰሙ። ከዚህ ውጭ ስለምንም ማብራሪያ ባሰጥ መልካም ነው። እኔ ጫጫታ ውስጥ ስለሆንኩ ልውረድ። ኦኬ ሲጆካ አመሰግናለሁ። ሰው አሁን ወደ ራሴ ጉዳይ ነው የመጣው። ወደ ግል ስራዬ ይዤ የመጣሁትን ስራ የገበያ ማዕከል መሸጥ ነው። ይሄ የገበያ ማዕከል ምንድነው ካላችሁ ስሙ ማርዳሞል ይባላል። ሎጎውን ፖስት አደርግላችኋለሁ። የት ነው የሚገኘው ካላችሁ በአማራ ክልል ደቡብ ወሎ ዞን ኮምቦልቻ ከተማ ነው። ሰው ኮምቦልቻ ከፍተኛ የሆነ ኢኮኖሚካል እንቅስቃሴ ያለበት ነው። በነገራችን ላይ አየር መንገዱ በዚህ ስለሆነ ያለው ብዙ ኢንዱስትሪያል ፓርኮች ስለተገነቡ ከፍተኛ የሆነ እንቅስቃሴ የሚደረግበት ነው። እዚህ ላይ ያንተ ስራና ድርሻ ምንድነው ካላችሁ እኔ የመሸጥና ኃላፊነት የመውሰድ ነው። ኃላፊነቱ ምንድነው የምትወስደው ካላችሁ አክሲዮን ነው። እንደ አፓርታማ የተለያዩ አይታችሁ ከሆነ ብዙ ወንድሞች የተለያየ ቦታ ላይ ይሸጣሉ፣ ሪል ስቴት ምናምን። እኔ አሁን እየሸጥኩ ያለሁት የገበያ ማዕከል ቦታ ነው። የገበያ ማዕከል ማለት ለንግድ ብቻ የሚሆን ማለት ነው። እና ቦታውን ነግሬያችኋለሁ። ምናልባት ኮምቦልቻንም ታውቃላችሁ። ማረሚያ ቤቱ ፊት ለፊት ያለው ማለት ነው። ትልቁ አደባባይ ፊት ለፊት ያለው የቀድሞ መዘጋጃ ቤት የነበረው አሁን ደግሞ በጨረታ ተሸንፎ ወደዚህ ወደ ማርዳ አክሲዮን አዙረን ስሙን እየሸጥን ያለው ነው። ያ ቦታ ከሶስተኛ ወገን ነፃ ነው። እንድታውቁት የምፈልገው ማለት ነው። ከሶስተኛ ወገን ነፃ ነው። በድርጅቱ ስም ነው ያለው። እንደገና ደግሞ እያንዳንዶቹ ሱቆች የራሳቸው ካርታ አላቸው። ቁልፍ ብቻ አይደለም የምንሸጠው። የቦታው ስፋት 1400 ካሬ ነው። መነሻ ዋጋውን ካላችሁ ደግሞ 1.5 ሚሊዮን የቅድመ ክፍያ ነው። መጀመሪያ የምትከፍሉት 1,500,000 ብር ነው በኢትዮጵያ ማለት ነው። ይህን 1,500,000 ብር ከከፈላችሁ በኋላ ግንባታው 40% ሲደርስ 1 ሚሊዮን ብር ትከፍላላችሁ። አጠቃላይ 2,500,000 ወይም 2.5 ሚሊዮን ብር ማለት ነው። ከዛ የእናንተ ይህን 2,500,000 ብር ከከፈላችሁ በኋላ ምንድነው መቼ ነው የሚደርሰው ካላችሁ በ2 አመት ነው ሰርተንኛ ማስረከብ የምንችለው። 2 አመት ማለት ነው። የተያዘለት እስከ 1 አመት ከ8 ወር ከ7 ወር ነው፣ ግን 2 አመት ነው የሰጠነው ማለት ነውና እስከ 2 አመት ድረስ ሱቃችሁን ተረከባላችሁ ማለት ነው። ከ2 አመት በኋላ የእናንተ ነው። እንደነገርኳችሁ ካርታ አለው። የተሸነሸነ ካርታ ነው የምንሸጥላችሁ እንጂ ዝም ብሎ ሙሉ አፓርታማው ላይ ምናምን አይደለም እኛ እየሸጥንላችሁ ያለው። እዚህ ላይ መግዛት የምትፈልጉ ካላችሁ ባዮ ላይ ስልክ አለ፣ ኢሞ፣ ቴሌግራም፣ ዋትስአፕ ቀጥታ መስመር ማናገር ትችላላችሁ። ዋስትና ካላችሁ ሰነድ አለ። እናንተ የገዛችሁበት ሰነድ አለ፣ የድርጅቱ ሰነድ። እዛ ላይ ያንን ሰነዱን አንብባችሁ ተረርታችሁ መሆን መቻል አለበት። ምንድነው የገዛ ነው ምናምን የሚለው እንድትለዩት ማለት ነው። ስለዚህ የሱቅ ቦታ ኮምቦልቻ እንፈልጋለን ካላችሁ ወይም ደግሞ የሀሳብና ካላችሁ ኤኒታይም በወሌ ባለው ስልክ እኔ ማናገር ትችላላችሁ። አመሰግናለሁ። የነው ሀሳቤ ተጨማሪ ጥያቄ ካለ መልሳለሁ። ስሌማን ግልጽ እንድታደርግላቸው ስንት ካሬ ሜትር እና አጠቃላይ ሁሉ በ2.5 ብቻ ነው የሚጠናቀቀው የገንዘቡ ልክስ የሚለውን አስረግጠ ነገራቸው። እዚህ ላይ እኔም ጥያቄ ስለተረፈኝ። ኦኬ የቦታው አጠቃላይ ስፋት 1400 ካሬ ነው። ሱቁ የሚያርፈው 1400 ካሬ ላይ ነው ማለት ነው። የመኪና ማቆሚያ ያለው ከታች ግራውንድ ላይ ማለት ነው፣ የራሱ ማለት ነው ዲዛይኑ ላይ። ሁለተኛ ደግሞ የካሬው ስፋት 2 አይነት ነው። 6 ካሬ እና 12 ካሬ አለ። ሰው እንዳቅሙ 12 ካሬ ፈልጋለሁ ካለ መግዛት ይችላል። 6 ካሬ አለ መግዛት ይችላል። ስለዚህ ሙሉ በሙሉ ያለው ይሄ ነው። ግን ዋናው ጥያቄ እዚህ ጋር ሚኪም እንዳነሳው አንድ አክሲዮን ወይም አንድ የገበያ ማዕከል ሽርክና ማህበር ራሱን ለአክሲዮን ገዢዎች
ሲሸጥ ምን ማድረግ አለበት? ከሶስተኛ ወገን ነፃ መሆን አለበት ወይ የሚለው ነው። የኛ ከሶስተኛ ወገን ነፃ ነው። የዛ የቦታ ብር ተከፍሏል። በድርጅቱ ስም ነው ያለው። ከእናንተ ምንም እንትን የሚባል ነገር የለም። ሁለተኛ ነገር ደግሞ የዲዛይኑ አልቆለታል። የግንባታ ፈቃዱም እንደዚሁ ማለት ነው። እነዚህን አሟልተው ነው ስንሻሻጥና ስንጋዛ ያለው። በመካከላችን በውልና ማስረጃ የጸደቀ የራሱ የሆነ የድርጅቱ ውል አለ። በዛ መሰረት ነው መሸጥ እና መጋዛት የምንችለው። እኛ እዛ ከፈረምነው ውጭ ሌላ የገንዘብ ተጨማሪን ጥያቄ ያሉን ሀሳብ ካመጣን በህግ ተጠያቂ ነን ማለት ነው። ማን? ራሱ መንግስት ስለሚከታተለው ማለት ነው። ገብታችኋል አይደለ? ስፋቱን ነግራችኋለሁ። አጠቃላይ የቦታው ስፋት 1400 ካሬ፣ የሱቆቹ ስፋት ካላችሁን ሁለት አይነት ናቸው ያሉት፣ 6 ካሬ እና 12 ካሬ ማለት ነው። ብር ካላችሁን ደግሞ የቅድመ ክፍያ 1,500,000 ከዛ ደግሞ ግንባታው 40% ሲደርስ 1 ሚሊዮን። የዚህ የሱቅ ባለቤት አጠቃላይ ፈጅባቸው ግንባታው 40% ሲደርስ 1 ሚሊዮን ነው። አጠቃላይ በስንት ነው ማለት ነው? 2,500,000 ብር ማለት ነው። ከዛ በሁለት አመታችሁ ነው ቁልፍ መረከብ የምትችሉት። ቁልፍ ስትረከቡ የሱቃችሁን ካርታ ነው አብራችሁ የምትረከቡት። የመሸጥ የመለወጥ የማከራየት እንደፈለጋችሁ የማረጋ መብታችሁ የእናንተና የእናንተ ነው ማለት ነውና እየሸኩ ያለሁት ይሄንን የሱቅ ቦታ ነው። ቦታውን ከፈለጋችሁ ቪዲዮ ላይ ፖስት አድርጌዋለሁ። ነገም በድሮን